ንስሐ ከገባሽ ስንት ዓመት ሆነሽ? መቁረብ ከጀመርክ ስንት ዓመት ሆነክ? ቤተ መቅደስ ገብተህ ማስቀደስ ከጀመርክ ስንት ሆነ? ሰዓታት መቆም ከጀመርክ፣ ማህሌት መቆም ከጀመርሽ፣ ኪዳን እያስቀደሽ የኪዳኑን ጸሎት ከተካፈልሽ ስንት ዓመት ሆነሽ? ጫማ ወልቆም ቤተ መቅደስ ከገባ ስንት ዓመት ሆነ? ነገሮቻችሁን ሁሉ የምትጨነቁበትን የምትተክዙበትን ለብቻችሁ የምትቆዝሙበትን ጉዳያችሁን ሁሉ ለመድኃኔዓለም ስጡ። እሱ ችግራችሁን ያቀላል። ትከሻችሁ ላይ ያለውን ቀንበር ሊያነሳላችሁ የታመነ ነው። ይኸው ሰይጣን ዛሬ እንደ ስንዴ እያበጠረን ነው የዝሙቱ ሰፌድ ላይ። ወጣቶች ንስሐ ግቡ። ኃጢአት በሰራንባት ምሽት ላይ ይጸጽተናል። ስናለቅስ ስናነባ እናድር ይሆናል። ሲነጋ ግን ለንስሐ ከመጣን እውነተኛ ክርስቲያኖች ነን ወገኖች። እስቲ ሁላችሁ ማረኝ በሉ። አቤቱ ማረን በሉት። በቃ ይሄ እኮ ትልቅ ጸሎት ነው። አልጋ ያላዝን በሽተኞች ነን። መድኃኔዓለም ይማረን። ተማሪው ይጨነቃል፣ አስተማሪው ይጨነቃል፣ ወላጅ ይጨነቃል፣ ልጆች ይጨነቃሉ። የምንጨነቅበት ጭንቀት ይለያያል እንጂ በእያንዳንዳችን ቤት ጭንቀት አለ። አያችሁ? የዳዊት ጭንቀት ደግሞ እግዚአብሔርን በመበደሉ ነው። ብዙዎቻችን ስለ ኑሯችን ነው የምንጨነቀው። ብዙዎቻችን ስለ ጤፍ፣ ስለ ሽሮ፣ ስለ በርበሬ ነው የምንጨነቀው። ኃጢአት በመስራታችን የምንጨነቅ ጥቂቶች ነን። በደል በመስራታችን ከእግዚአብሔር ጋር ያለን ግንኙነት በመቋረጡ የምንጨነቅ ጥቂት ነን። እግዚአብሔር ትልቅ ነው። ትልቁ እግዚአብሔርን ይዛችሁ ምን ታጣላችሁ? ከትልቁ ከእግዚአብሔር ጋር ተጣብቃችሁ ምን ይጎድልባችኋል? አማኑኤልን ይዛችሁ መድኃኔዓለምን ይዛችሁ የሁሉ ባለቤት ላይ ተደግፋችሁ የሁሉ ባለቤት ጋር እየተንበረከካችሁ ምን ታጣላችሁ? ምን ይጎድልባችኋል? ወገኖቼ ዛሬ ሁሉ ቤት ለቅሶ አለ፣ ሁሉ መንደር ሐዘን አለ፣ ግን ለቅሶ ደራሽ የለም፣ አጽናኝ ግን የለም። ሰኞ የጀመረውን ውዳሴ ማርያም ማክሰኞ ላይ ቢዚ ነን ብለን እንከርነዋለን። ሮብ ላይ እንደዛ እንለዋለን። የሆነ ቀን ትዝ ሲለው ወይ ህመም ሲሰማን እንገልጠዋለን። አያችሁ? ጠላታችን ዲያብሎስ ግን ቀንና ሌሊት እኛና እናንተን ከእግዚአብሔር ጋር ሊለያይ ይሰራል። በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ ዘላለም ሥላሴ። እግዚአብሔር በጌትነቱ ያለ ምስጋና ገንዘብ የሆነ አምላክ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህረ ሙላት የማይለካ ቅድመ ዓለም የነበረ ሊያዩት የማይቻል ስውር ሊቀርቡት የማይቻል እሳት ሊዳስሱት የማይቻል የኃይል መንፈስ ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ ቸርነቱ አባታችን እንደ መለኮትነቱ አምላካችን ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ እድሜ ጨመረልን መድኃኔዓለም ዘመን የቀጠለልን መድኃኔዓለም ነጭ ያለበሰን መድኃኔዓለም የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን መድኃኔዓለም በማያኖሩ ሰዎች መካከል የሚያኖረን መድኃኔዓለም ወተን ስንገባ ተኝተን እስክንነሳ የማይለየን መድኃኔዓለም በአደባባይ የነበረው ታሪካችንን በጓዳ የከተተልን መድኃኔዓለም ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ልጅ አካላዊ ቃል ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። በወደደንና ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ኃጢአት በደላችንን በምሕረቱ ከድኖ በይቅርታው አደባባይ ሸፍኖ ያቆመን አማኑኤል አምላካችን ለስም አጠራሩ ክብርና ምስጋና ለአምላካችን ይሆን። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን
መመኪያችን፣ አማላጃችን፣ በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመካባት የመመኪያችን ዘውድ ድንግል ማርያም፣ ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም፣ የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም፣ ገነት መንግሥተ ሰማያት የገባንባት በራችን ድንግል ማርያም፣ የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም፣ ከፍ ከፍ ያልንባት መታያችን ድንግል ማርያም፣ ከሞት ወደ ሕይወት የተሸጋገርንባት ድልድያችን ድንግል ማርያም፣ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም፣ በመላእክት በደቂቀ አዳም በልዑላኑ በትሑታኑ በሰማይና በምድር ንግሥት ውድስት የሆነች ድንግል ማርያም፣ መርገመ ሥጋ መርገመ ነፍስ የሌለባት ድንግል ማርያም፣ በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ድንግል ማርያም፣ ሥላሴ ክብር የክብር ክብር ያጎናጸፏት ድንግል ማርያም፣ የሕይወት መሰላል ከመንጸፈ ደይን ወደ ገነት ከሐሳር ወደ ክብር ከጨለማ ወደ ብርሃን የወጣንባት እናታችን አዛኝቷ የመድኃኔ ዓለም እናት የኔና ያንቺ እናት ድንግል ማርያም የጭንቅ አማላጅ እንባችንን ያበሰችልን በጭንቅ ቀናችን ያረጋጋችን ወላዲተ አምላክ ክብሯ ከፍ ያለ ነው፣ የገነነ ነው። አመስግኗት። እጃችሁ እንኳን ለማርያም እንዴት እንደሳሳ ባላቅም በጣም ሳስቷል። የምትወዷት በቀራንዮ አደባባይ እንደ ብራና ተወጥሮ የሞትን መግቢያ የሞትን ማሰሪያ የቆረጠልን የሞትን መውጊያ የቆረጠልን በከበረ ደሙ ፈሳሽነት የተቤዠን ከዘላለም ሞት ያስመለጠን አማኑኤል አምላካችን ለመድኃኔ ዓለም ክብር ይሁንለት። ከፍ አድርጋችሁ አመስግኑ። ማን የከበረ ይሆን? ማን ያውቃል? ወገኖቼ ዛሬ በዚህ ጉባኤ መድኃኔ ዓለምን የማንን ጥያቄ እንደሚመልስ ማን ያውቃል? መድኃኔ ዓለም ዛሬ ጥያቄያችሁን ዛሬ መልስ ሊመልስላችሁ በጓደኛ ተጠርታችሁ የመጣችሁ ትኖራላችሁ። ድንገት እግረ መንገዳችሁን የገባችሁ ተሳልሜ እመለሳለሁ ብላችሁ ድንገት የተቀመጣችሁ ትኖራላችሁ። የዘመናት ጥያቄን የሚመልሰው እግዚአብሔር የተዘበራረቁትን የኑሯችን ጉዳይ የሚሰበስብልን እግዚአብሔር እንደ ሰው የነገርነውን አይደለም። ዝምታን የሚሰማው እግዚአብሔር በዝምታችሁ ውስጥ ያለውን ጩኸት መድኃኔዓለም ይስማ። ለሰው ያልነገራችሁትን ለሰው ያላማከራችሁትን በር ዘግታችሁ የምታለቅሱበትን ማንም የማያውቅልን ጉዳይ መድኃኔዓለም ያውቃል። ለብቻችን የምንጨናነቅበትን ጉዳይ ጣራ እየቆጠርን የምናድርበትን ጉዳይ አማኑኤልና እኛ እንተዋወቃለን። እንዴት አይነት የመከራ ሌሊት እንደምናሳልፍ እንዴት አይነት የኑሮ መንገሽገሽ ውስጥ ኑሮ እንዳንገሸገሸን ወጥቶ መግባቱ እንደሰለችን እንዴት አይነት አጣብቅኝ ሕይወት ውስጥ እንዳለን ሰው ያውቅልንም። ማን ግን ያውቃል? ስልጣን የማይፈታውን የሚፈታው መድኃኔዓለም፣ ገንዘብ የማይፈታውን የሚፈታው መድኃኔዓለም፣ ቤተ ዘመድ ተሰብስቦ የማይፈታልንን የሕይወታችንን እንቆቅልሽ የሚፈታ እግዚአብሔር፣ ድብቅ ጸሎታችንን የሚያውቅ እግዚአብሔር፣ እምቅድመ ህሊና ኩሎ ያአምር የተባለ እግዚአብሔር፣ ከሐሳብ አስቀድሞ የሚያውቀው እግዚአብሔር ዛሬ ማን ያውቃል የማንን ቋጠሮ እንደሚፈታ? ዛሬ ተረኛው ማን ይሆን? የዘመናት ጥያቄን በቅጽበት የሚመልሰው እግዚአብሔር፣ ለጥያቄያችን መልስ የሆነው አማኑኤል ዛሬ ነገራችንን በሱ አስደግፈን መልስ አልባ የሆነው ጥያቄያችን መልስ አግኝቶ በደስታ ወደ ቤታችን እንድንሄድ መድኃኔዓለም ይርዳን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር እናንተን አስቀምጦ ከሁላችሁ የማንሰውን እኔን ታናሹን ከፊታችሁ አቆሞ
የረቀቀውን አጉልቶ የራቀውን አቅርቦ ምስጢር ገልጦ ጌታ መንፈስ ቅዱስ ሁላችንንም ያስተምረን። የትምህርታችን መነሻ የምናደርገው በአንደኛ ዜና መዋዕል ምዕራፍ 21 ቁጥር 13 ላይ ያለውን መለኮታዊ ሐሳብ በማንሳት ይሆናል። ቃሉ እንዲህ ይላል፣ ምሕረቱ ብዙ ነውና በእግዚአብሔር እጅ ላይ ልውደቅ ይላል። እስቲ ከኔ ጋር በሉ፣ ምሕረቱ ብዙ ነውና በሉ። በጣም ብዙ ህዝብ ነው ያለውና እንደው አስቸገረን እንዳትሉ በማርያም እህቶቼ፣ እስቲ እናንተ እስቲ በሉ ቀደሙና፣ ወንዶች ዝም በሉ። ምሕረቱ ብዙ ነውና፣ አያችሁ እንደ ንብ ነው ድምጻቸው፣ እንዳትበለጡ ኋላ እናንተ ስሙ በደንብ። ምሕረቱ ብዙ ነውና በሉ እስቲ። በእግዚአብሔር እጅ ላይ ልውደቅ። ምኑ ብዙ ነውና? እሺ ወንድሞቼ ቀጥሉ። ምሕረቱ ብዙ ነውና። ኧረ እነሱ አስተበለጠ መሰለኝ አዳላህ እንዳትሉኝ። ምሕረቱ ብዙ ነውና በእግዚአብሔር እጅ ላይ ልውደቅ። ምኑ ብዙ ነውና? ከወደቅን በማን እጅ መውደቅ ይሻለናል? ውድቀታችሁን በሚፈልጉ ሰዎች እጅ ላይ አማኑኤል አይጣላችሁ። ጉድጓድ በሚቆፍሩላችሁ ክፉ ሰው እጅ ላይ እግዚአብሔር አይጣላችሁ። አንድ ጊዜ እጄ ላይ በገባ ብሎ ቀን በሚጠብቅልህ ክፉ ሰው እጅ ላይ አይጣል። ከወደቅን የማን እጅ ይሻለናል? ብንወድቅ የሚያነሳን የማን እጅ ብቻ ነው? ለመውደቅ ስንፍገመገም የሚደግፈን ማን ብቻ ነው? የዘመመው ጎጆአችንን ያቆመልን ማን ብቻ ነው? በፈረሰው ቅጥራችን ላይ ሙሉ ሆኖ የሚቆምልን ማን ብቻ ነው? ኧረ አማኑኤል ነው። ክብር ለስሙን መድኃኔዓለም ብቻ። ይሄንን ቃል የተናገረው ልበ አምላክ ቅዱስ ዳዊት የተናገረው ቃል ነው። ዳዊት ባለ አእምሮ ነው። ዳዊት መንፈሰ ጠንካራ ነው። እግዚአብሔር እንደ ልቤ ያለው ነው ዳዊት። ይገርማችኋል፣ ዳዊት እንደኔና እንደናንተ አጉረምራሚ አይደለም። አምልኮ ያውቃል ዳዊት። ለማን እንደሚንበረከክ ለማን እንደሚገዛ ጠንቅቆ ያውቃል። ወገኖቼ ዛሬ እኔና እናንተ ለሁለት አምላክ ለሁለት ጌታ እንበረከካለን። አንዱ እግዚአብሔር ነው፣ ሌላኛው ገንዘብ ነው። አንዱ እግዚአብሔር ነው፣ ሌላኛው ስልጣን ነው። አንዱ እግዚአብሔር ነው፣ ሌላኛው ዝናችን ላይ ነን። ወገኖቼ የተደገፋችሁት ሁሉ የሸንበቆ ክምር ነው። ተንዶ ሳይሰብራችሁ ተንዶ ሳይጎዳችሁ የተደገፋችሁትና የያዛችሁትን ነገር ለቃችሁ አማኑኤል ላይ ብቻ ተደገፉ። ማን ያስደግፋል? ኧረ ንገሩኝ፣ ማን ያስደግፋል? ብትደገፉት ክንዱ የማይዝል ማን ብቻ ነው? ኧረ ለአማኑኤል ክብር ይሁንለት፣ ለመድኃኔዓለም እሱ ብቻ። እና ወገኖቼ ቅዱስ ዳዊት እንዲሁ አይደለም ባለ አእምሮ ነው ያልኳችሁ። መሽቶ ሲነጋ በእግዚአብሔር ፊት አያጉረመርምም። እናቶቼ ንገሩኝ፣ ዛሬ መሽቶ ሲነጋ ኪዳን እየሄዳችሁ መንገድ ላይ ከሰዎች ጋር ስትገናኙ እንዴት አደርሽ ወይዘሮ ገሌ ስትባይ እግዚአብሔር ይመስገን እንላለን አይደል? ግን ቀጥለን ደግሞ የምናቀርባት ደግሞ ሮሮ አለች አይደል? ባክሽ ሌሊቱን ሲቆርጠኝ ሲፈልጠኝ አደረ እንላለን አይደል? ምን አዳር አለ ብለህ ነው? ሌሊቱን እኮ ነው እንዲሁ ነው የነጋልኝ እንላለን። ግድ የለም ስትገላበጥ ብታድርም ሌሊቱን ያነጋልህ ማን ብቻ ነው? ሲቆረጥምህም ሲፈልጥህም ብታድር ሌሊቱን ለሞት ያላደረገብህ ደግፎ ያነሳ ማን ነው? ለዚህ ነው ልበ አምላክ ቅዱስ ዳዊት እንዲህ አለ፣ አንሰ ሰከብኩ ኖም ኮተንሳይኩስ እግዚአብሔር አንሳኒ ይላል። ጠዋት ተነስቶ በማለዳ እግዚአብሔር ላይ አያጉረመርምም። እንዲህ ነው የሚለው። እንዴት እንደተደግፎ እንደተነሳ ያውቃል። ታውቃላችሁ እንዴት እንደተኛችሁ፣ ግን እንደተነሳችሁ አታውቁም። በእንቅልፍ እንዴት አይነት ዓለም ውስጥ እንደነበራችሁ አታውቁም፣ አታስተውሉም። ደግፎ ያነቃችሁ ማን ነው? ወጣችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝተን ለመነሳታችን ዋስትናችን ማን ነው? እኛ እኮ እርግጠኛ ነን አይናችንን የምንከድነው አማኑኤል ስላለ ብቻ ነው። እውነት አስት ዙሪያችንን ካዳመጥነው አይን የማያስከድን ነገር አለ። ግን መድኃኔዓለምን አምነን አይናችንን እንከድናለን። እሱም ደግሞ ታምኖ ሌሊቱን አንግቶ ደግፎ ያነቃናል። ደግፎ ላነቃችሁ ለአማኑኤል ክብር ይሁን። እና ዳዊት አንሰ ሰከብ ሆኖንኩ ወተንሳይኩስ እግዚአብሔር አንሳኒ፣ እኔ ተኛው እስቲ በሉ አንቀላፋው፣ እግዚአብሔር ደግፎኛልና ነቃው። ስለዚህ ጠዋት ስትነሱ ማጉረምረሙን ተውትና እንዴት አደርሽ ስትባሉ አንድዬ ደግፎኝ ተነሳው በሉ እስቲ። ደግፎ ያነሳችሁ፣ ደግፎ ያደረሳችሁ፣ ደግፎ የጠበቃችሁ አማኑኤል ክብር ለስሙ ይሁን። መድኃኔዓለም ደግፎ ይበሉ፣ መልአኩ ከልሎ ይበሉ፣ በክንፎቹ ጋርዶ ይበሉ።
ሰዎች ሲጠይቋችሁ አንዳንድ ጊዜ እኮ ይሞታሉ ብለው የሚወራረዱብን ሰዎች አሉ። ይሄንን ዓመት አያልፍም ብለው የሚወራረዱብን ሰዎች አሉ። እኔ ከመወረውረው ካመለጠ ብለው የሚዝቱብን ሰዎች አሉ። ይኸውላችሁ እንደ ገዳዮችማ ቢሆን ተገድለን አልቀናል። እንደማን ግን አለን? እንደ ማቸርነት አለን። ባለ ብዙ ምሕረት በሆነው በእግዚአብሔር እጅ ላይ ስለተደገፍን በሱ እጅ ላይ አለን። ወገኖቼ ቅዱስ ዳዊት ይሄ ብቻ አይደለም፣ እግዚአብሔር ኃጢአትን ይቅር የሚል ከባቴ አበሳ ግምና ሸፋኝ ነውርን የሚከድን እንደሆነ ሲገባው ብፁዓን ለተሐርገሎሙ ኃጢአቶሙ እያለ በእግዚአብሔር ፊት እንዲህ ይናገራል። ኃጢአታቸውን ይቅር ያላቸው ሰዎች ብፁዓን ናቸው። በደላቸውን ያላሰበባቸው ያልቆጠረባቸው ሰዎች ምስጉን ናቸው፣ ብፁዓን ናቸው ይላል። ወገኖች የተሸፍኖልን ነው እዚህ የገባነው። እውነት ሐሰት እኔ ባይሸፈንልኝ እዚህ አልቆምም። ማምላክ ምስክሬ ስንት ጉድ አለብኝ፣ ስንት ነውር አለብኝ። ነውሬን ከድኖ በምሕረቱ ግን ያቆመኝ አማኑኤል ነው። ዳዊት ይሄ ሲገባው እንዲህ አለ። ገና ወደ እግዚአብሔር ቤተ መቅደስ ሲመጣ እኔ ግን አለ በማርያም በሉ እናንተ ድምፃችሁን ከፍ አድርጎ በምሕረት ብዛት ወደ ቤት እገባለሁ። በምን ብዛት? አረ ንገሩኝ፣ በምን ብዛት? ስለዚህ እዚህ ያለነው ምሮን እንጂ መርምሮን አይደለም። ክብር ለስሙ ይሁን። ምሕረት የተደረገልንን ይቅር የተባልንን ኃጢአታችን የተከደነልን ሰዎች ነን። ዳዊት ይሄ ብቻ አይደለም። ዳዊትን ጥያቄ ብትጠይቁት ለአንተ ትልቅ ምንድነው ተብሎ ቢጠየቅ የዳዊት መልስ ይገርመኛል። አሁን ለአንቺ ትልቅ ምንድነው ብዬ ብጠይቅሽ ለአንተ ትልቅ በዚህ ምድር ላይ ምንድነው ብል በጣም ብዙ ነገሮች ልትደረድሩልኝ ትችላላችሁ። ቅዱስ ዳዊት ግን መዝሙር 48 ላይ አብይ እግዚአብሔር ይላል። እግዚአብሔር ትልቅ ነው ይላል። እስቲ እግዚአብሔር ትልቅ ነው በሉ ወገኖች። ከኑሯችን መግዘፍ በላይ እግዚአብሔር ምንድነው? አዎ በኑሮ ያለው ውጣ ውረድ ኑሯችንማ የተራራን ያክል ገዝፎ እየታየ መከራችን የተራራን ያክል ገዝፎ ታይቶን መውጣት የማንችለው ተራራ ከፊት ለፊታችን ይደቀናል። ከተራራው በላይ ግን እግዚአብሔር ምንድነው? ከኑሯችን በላይ ማን ትልቅ ነው? እግዚአብሔር ትልቅ ነው። ትልቁ እግዚአብሔርን ይዛችሁ ምን ታጣላችሁ? ከትልቁ ከእግዚአብሔር ጋር ተጣብቃችሁ ምን ይጎድልባችኋል? አማኑኤልን ይዛችሁ መድኃኔ ዓለምን ይዛችሁ የሁሉ ባለቤት ላይ ተደግፋችሁ የሁሉ ባለቤት ጋር እየተንበረከካችሁ ምን ታጣላችሁ? ምን ይጎልባችኋል? ወገኖቼ እና ይገርማችኋል። ዳዊት ደግሞ እንደ ዳዊት ኃጢአቱን በእግዚአብሔር ፊት የሚያምን ደግሞ የለም። ኃጢአትን በእግዚአብሔር ፊት እንደ ዳዊት የሚያምን የለም። እንዲህ ይላል፣ አቤቱ እንደ ቸርነት መጠን ማረኝ ይላል። እንደምን መጠን? እንደምን መጠን? እንደ ቸርነት መጠን ማረኝ፣ መተላለፌን ደምስስልኝ፣ አንተን ብቻ በደልኩ፣ በፊትህም ክፉ ስራ ሰራው እያለ በእግዚአብሔር ፊት ለፊት ኃጢአቱን ያምናል። ዛሬ እኮ ራሳችን በጽድቅ ወንበር ላይ ኮፍሰን እንመለሳለን። ነጭ ለብሰን እንመጣለን፣ ነጭ ለብሰን እንሄዳለን። ውስጣችን ግን እንደቆሸሸ ነው። ውስጣችን ግን አልጸዳም። ሐሜት አለ ውስጣችን፣ ጥላቻ አለ ውስጣችን፣ መለያየት አለ ውስጣችን፣ መከፋፈል አለ ውስጣችን፣ ዘረኝነት አለ ውስጣችን፣ ብሔርተኝነት አለ ውስጣችን፣ ጎሰኝነት አለ ውስጣችን። ሰፊ ሀገር ይዘን መንደር ወርደናል። እንዲህ ባለ ቆሻሻ ማንነት ውስጥ ነጭ ያለበሰን ከክብራችን የተነሳ አይደለም። ነጭ ያለበሰን አማኑኤል እንደ ምሕረቱ ብዛት ነው። አማኑኤል ሸፍኖልን ነው። መድኃኔ ዓለም ከድኖልን ነው እንጂማ ስራችን በእግዚአብሔር ፊት ቢገለጥ መስህ ኃጢአትን ውስጥ ታቀብ እግዚኦ እግዚኦ መኑ ይቀውም ቅድሜከ አይደል ያለው። ኃጢአትን ብትጠባበቅ በፊት ማን ይቆማል እኮ ነው ያለው። እግዚአብሔር ኃጢአታችንን ቢቆጥርብን ኖሮ በእግዚአብሔር ፊት ባለሞገስ ሆኖ የሚቆም ማንም የለም። ተሸፍኖልን ግን ቆመናል። ይሄንን ነገር እንዳትረሱ ወገኖቼ። የሰማችሁኝ ነው? ተሸፍኖልን ይቆም ነው። ይገርማችኋል። አንዳንድ ጊዜ እግዚአብሔር ይቅር ያለን ሰዎች ነን። እየሰማችሁኝ ነው? ዛሬ መድኃኔ ዓለምን የምናገለግለው ይቅርታውን ስለምናውቅ ነው። ብዙ በደላችን ስለተተወልን ነው። ብዙ ኃጢአታችን ስለተሰረዘልን ነው። እንደ ምሕረቱ ብዛት በምሕረቱ ብዛት ስለተጎበኘን ነው። ባለ ብዙ ምሕረት በሆነው በአማኑኤል ስለተጎበኘን ነው። አንዳንድ ሰዎች በድፍረት አባትነታችንና ክህነታችንን ይረሱና በውስጥ መስመር ይጽፉልናል። እየሰማችሁኝ ነው? በጣም ነውር የሆኑ ነገሮች። ፕሮፋይላቸው ሲታይ የእመቤታችን ስዕል አለው። ፕሮፋይላቸው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርማ አለው። ወገኖቼ ራእይ ዮሐንስ ላይ እንዲህ ይላል፣
የሰማችሁኝ ነው። ዲያብሎስም ይላል የስድብ አፍ ተሰጠው። ክርስቲያን የሚሳደብበት አፍና ልሳን አልተሰጠው። የሰማችሁኝ ነው። እንደው ጊዜው እስቲ ቢሰጠን እንደው የሰው ኃጢአት ለመቁጠር በቂ ነው። ያው ያለን ቀሪ ሂሳብ ቀሪ እድሜያችን የሰው የምናወራበት ይሆን? ስለ ራሳችን ኃጢአት የምናለቅስበት ነው ወገኖች። ግድ የላችሁም። እኛን በድል ይሆናል፣ እኛን እናጠፋ ይሆናል፣ እኛን ደክም ይሆናል። ግን ሁሉ ስለ ራሱ ቢያለቅስ ጥሩ ነው። እየሰማችሁ ነው። ቅዱስ መጽሐፍ የሚናገረው አንዱ የአንዱን ሸክም ይሸከም ይላል። የሰማችሁ ነው። እግዚአብሔር በደላችን ስላልቆጠረ ነው። ሌላው ቅዱስ ዳዊት ህመም ሲሰማው እንዲህ ብሎ ይጸልያል። እስቲ ህመም ሲሰማችሁ ምን ብላችሁ ምጸልዩ? እሰይ የኔ እናት ምን አሉ እናታችን? የሰማችሁ ንገሩኝ። አቤት ተሳለኒ እግዚኦ ተሳለኒ ይላል ቅዱስ ዳዊት። ማረኝ አቤቱ ማረኝ ይላል። እስቲ ሁላችሁ ማረኝ ነው በሉ። አቤቱ ማረን በሉት። በቃ እኮ ትልቅ ጸሎት ነው። አልጋ ያላዝን በሽተኞች ነን፣ መድኃኔዓለም ይማረን እና ማረኝ እያለ በእግዚአብሔር ፊት የሚጸልየው ልበ አምላክ እንደ ልቤ የተባለው ቅዱስ ዳዊት እግዚአብሔርን አሳዘነው ይላል። ማንን አሳዘነው? ወገኖቼ ወዳጃችሁን ስታሳዝኑ፣ ወንድማችሁን ስታሳዝኑ፣ ምናልባት አባቶቻችሁን ይዛችሁ ወንድሜን በድያለሁ፣ አሳዝኛለሁ፣ ይቅር ባብሉኝ፣ አስታርቁኝ፣ ሸምግሉኝ ትሉ ይሆናል። ከመድኃኔዓለም ብትጣሉ ግን ወዴት ነው የምትሄዱት? መሄጃ አለን? ዳዊት ኃጢአት ሰራ፣ እግዚአብሔርን አሳዘነው። ምንድነው ዳዊት የሰራው ኃጢአት ካላችሁ በተነሳንበት የትምህርት ክፍል አንደኛ ዜና መዋዕል ምዕራፍ 21 ቁጥር 1 ጀምረን እናነባለን። እንዲህ ብሎ ይጀምራል። ከኔ ጋር ናችሁ? ሰይጣን በእስራኤላውያን ላይ ተነሳሳ ብሎ ይጀምራል። የታባቱ የመናጤ እስቲ ጥሩት። ሰይጣን በሉ እስቲ። በእስራኤላውያን ላይ ምን ነው ጥሩት ስላልኩ ፈራችሁ እንዴ? በእስራኤላውያን ላይ ተነሳሳ። ልክ ዛሬ በኢትዮጵያውያን ላይ እንደተነሳሳው ማለት ነው። ልክ በአንድነታችን ላይ እንደተነሳሳ፣ በአብሮነታችን ላይ አመድ ሊበትን እንደተነሳው፣ ሊከፋፍለን እንደተነሳው፣ ሊነጣጥለን እንደተነሳው፣ ፓርቲሽን እያካፈለ እንዳጣላን፣ ቋንቋችንን ሊያደበላልቅብን ዛሬ ኢትዮጵያውያን የድሮ ኢትዮጵያውያን ነን። የድሮ ነው ፍቅራችን፣ የድሮ ነው መተማመናችን፣ የድሮ ነው መዋደዳችን። እንደ ድሮ ጎረቤት ሄዳችሁ ቁርስ ትበላላችሁ? የአንዱ ጎረቤት ቁርስ ከተበላ የሌላኛው ቤት ምሳ የሚበላበት ኢትዮጵያ እኮ ነበረ። በር ዘግቶ መብላቱን ማን አስተምሮ ነው ኢትዮጵያውያን? ሻክቶ የሚደፋ እህል ላይ ስስታም ያደረገን እንዴት ያለው አጋንንት ቢያገኘን ነው ወገኖች። እና ወገኖቼ ሰይጣን በእስራኤላውያን ላይ ተነሳሳ ካለ በኋላ ዝቅ ብላችሁ ስታነቡ ዳዊትንም ቀሰቀሰው ይላል። ልብ አድርጎ ማንን ቀሰቀሰው? ማንን ቀሰቀሰው? ዳዊትን ቀሰቀሰው። በትጋት እያገለገለ ያለውን ለጥፋት ይቀሰቅሳል። ሰይጣን ክፉ ነው። ታማኙን ለተንኮል ይቀሰቅሰዋል፣ ለአድማ ይቀሰቅሰዋል። ሰይጣን ክፉ ነው። ጻድቁን ለዝሙት ይቀሰቅሰዋል። ሰይጣን ክፉ ነው። አሁን በዚህ መድረክ ላይ ስለ ሰይጣን እውቅና እየሰጠዋችሁ እንዳልሆነ ትረዱኛላችሁ። ሰማችሁኝ አይደል? አሁን ሰይጣን ሲባል የት አባቱ እኔ የገሌ ልጅ ብላችሁ ነው የምትፎክሩት አይደል? ሰይጣን ሲባል እኔ ማርያም ልጅ፣ እኔ የገልዬ ልጅ፣ በቃ በባዶ ፉከራ። ደርግ ትቶት በሄደው በአብዮቱ ዘመን ፉከራ ሰይጣን አይገለበጥም። ሰይጣን የሚገለበጠው፣ ሰይጣን የሚሸነፈው በአምልኮ በመድኃኔዓለም ፊት ለፊት ስንንበረከክ ነው። ለማ ስንንበረከክ? ለማ ስንንበረከክ? ለስላሴ ስንንበረከክ። አያችሁ፣ እንደ ተጻፈው እንደ እግዚአብሔር ቃል መኖር ያልቻለ ሰው ታዲያ ሰይጣን ላይ ምን ፉከራ ቢያወጣበት? በቴሌቪዥን መስኮቶች እያየን ዛሬ ውጉት እየተባለ ወጋ ነው እንደሚባል የሚወጋ ነገር የለም። እየሰማ ነው አይደል? አዎ። ዳዊት ብርቱ ነው። ዳዊት እግዚአብሔር የወደደው እንደ ልቤ የተባለ ሰው ነው። የሰይጣን ዓላማ ምንድነው ካላችሁ፣ ዳዊትን የቀሰቀሰው ለምንድነው ካላችሁ፣ ከእግዚአብሔር ጋር ሊያጣላው። የሰማችሁ ነው አይደል? ሊያጣላው። የወንድሞች ከሳሽ የተባለው
አቧላ ሐሰት የተባለው ሰይጣን ምንም እውነት የሌለበት የሐሰት አባት ሰይጣን ዳዊትን ቀሰቀሰው። ለርኩሰት ይቀሰቅሳል፣ ለዝሙት ይቀሰቅሳል፣ ሰው ለመግደል ይቀሰቅሳል፣ ለሐሜት ይቀሰቅሳል፣ ለጥፋት ይቀሰቅሳል፣ ለስርቆት ይቀሰቅሳል። ብቻ ዳዊትን ቀሰቀሰው። በጆሮው የሆነ ነገር ሹክ አለው። የሰማችሁኝ አይደል? በሉቃስ ወንጌል ምዕራፍ 19 ላይ በጣም የሚገርመኝ ቃል አለ። የክብር ባለቤት ለስም አጠራሩ ክብር ምስጋና ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ተኝተው ያለ ቀሰቀሳቸውና እንዲህ አላቸው። ከኔ ጋር ናችሁ? ሰይጣን እንደ ስንዴ ሊያበጥራችሁ ለመነኝ አላቸው። ማን? ፈራችሁ አይደል? አይዟችሁ። የመድኃኒዓለም ልጅ ምን ይፈራል? እስቲ ሰይጣን በሉ። እንደ ስንዴ ሊያበጥራችሁ ለመነኝ፣ እኔ ግን በሉ እምነታችሁ እንዳይጠፋ ከለከልኩላችሁ። አሁንም አበጣሪው መንፈስ ይከልክልልን። የዝሙቱ ሰፌር ላይ እንዳያበጥረን ይከልክልልን። የክፋቱ ሰፌር ላይ እንዳያበጥረን ይከልክልልን። የአድማ ሰፌር ላይ እንዳያበጥረን ይከልክልልን። የተንኮል ሰፌር ላይ እንዳያበጥረን አበጣሪው መንፈስ ይከልክልልና። ስንዴ እንዴት እንደሚበጠር እናቶቼ ታውቃላችሁ አይደለ? እንዴት የታደሳችሁ እንደምትመልሱት መከራውን አሳይታችሁ እንደምትመልሱት ሰፌር ላይ ታውቁታላችሁ። ይኸው ሰይጣን ዛሬ እንደ ስንዴ እያበጠረን ነው የዝሙቱ ሰፌር ላይ። ወጣቶች ንስሐ ግቡ። ሰይጣን የአድማ የምቀኝነት የተንኮል የስም ማጥፋት ሰፌር ላይ እያበጠረን ነው። አንዳንድ ጊዜ ለእምነታችን የተሟገትን እየመሰለን አባቶችን ሁሉ በድፍረት የምንሳደብ ደፋሮች አድርጎናል ሰይጣን። ለቤተ ክርስቲያን የተቆረቆርን እየመሰለን ግን አይምሰላችሁ፣ ቤተ ክርስቲያንን እያፈረስናት ያለነው እኛው ነን። ለቤተ ክርስቲያን ጠላት እኛ ነን የሆነው። ሰድቦ ለሰባዳቢ እየሰጠን ያለነው ቤተ ክርስቲያን እኛ ነን። ኃጢአት ስንሰራ በደል ስንሰራ ወደ ካህናት ጋር እንሄዳለን ራሳችን ልናሳይ። ለአንድ አባት ንስሐ ነግራችሁት ያ አባት እስኪሞት ድረስ በልቡ ይዞ በልቡ መቃብርነት ኃጢአታችሁን በሆዱ መቃብርነት ቀብሮ ይሞታል። የሰማችሁ ነው አይደል? አንድ ቀን የሆነ ነገር ቢገኝብን ግን አይ እንዴት እንደምታረጉን በአደባባይ እንዴት እንደምትሰቅሉን። እግዚአብሔር አይቶ ማለፍን ያድለን፣ ሰምቶ ማለፍን ያድለን፣ ሰምቶ መቻለን ያድለን። ወገኖቼ ትዕግስተኞች ያድርገን እና ዳዊትን ቀሰቀሰው። አሁን በዚህ ውስጥ የስንት ዓመት የጸሎት ልምድ እንዳላችሁ ጥያቄ ጠይቃችኋለሁ። መልሱን መልሱ ራሳችሁ። ንስሐ ከገባሽ ስንት ዓመት ሆነሽ? መቁረብ ከጀመርክ ስንት ዓመት ሆነክ? ቤተ መቅደስ ገብተህ ማስቀደስ ከጀመርክ ስንት ዓመት ሆነ? ሰዓታት መቆም ከጀመርክ፣ ማህሌት መቆም ከጀመርሽ፣ ኪዳን እያስቀደሽ የኪዳኑን ጸሎት ከተካፈልሽ ስንት ዓመት ሆነሽ? ጫማ ወልቆም ቤተ መቅደስ ከገባ ስንት ዓመት ሆነ? ሰይጣን የ7500 ምናምን ዓመት የውጊያ የተንኮል የክፋት ልምድ አለው። አሁን ማወራላችሁ እንደ ተራ የምታዩትን ይሰማችሁኝ ነው። የስንት ዓመት ከቆጠራችሁት አዳምና ሔዋንን ካሳሳተበት የ7500 ዓመት የውጊያ የበረቱትን እንዴት አድርጎ እንደጣለን እናውቃለን። ታማኞቹን እንዴት አድርጎ እንደጣለን እናውቃለን። ደግሜ የምነግራችሁ እውቅና ለመስጠት አይደለም። አንቺ የ2 ዓመት እንደው የጸሎት ልምድ አለሽ ወይ ነው ሰይጣን ላይ። አንተ ትጋሃ ሌሊት አለ ወይ? ሌሊት ተነስተ መጸለይ ጀምረሃል ወይ? ውዳሴ ማርያሙን ገልጣችሁ የዕለት ውዳሴ ማርያም እናደርሳለን ወይ? በእግዚአብሔር ፊት ለፊት ኃጢአታችንን እያሰብን ነገረ መስቀሉን እያሰብን እናለቅሳለን ወይ? አያችሁ ክስረታችን ወገኖቼ። ጠላት ዲያብሎስ እንቅልፍ የሌለው የ7500 ዓመት የተንኮልና የውጊያ ልምድ አለው። እኔና እናንተ ግን የ1 ዓመት እንኳን የጸሎት ልምድ የለንም። ሰኞ የጀመረውን ውዳሴ ማርያም ማክሰኞ ላይ ቢዚ ነን ብለን እንከድነዋለን። ሮብ ላይ እንደዛ እንለዋለን። የሆነ ቀን ትዝ ሲለው ወይ ህመም ሲሰማን እንገልጠዋለን። አያችሁ ጠላታችን ዲያብሎስ ግን ቀንና ሌሊት እኛና እናንተን ከእግዚአብሔር ጋር ሊለያይ ይሰራል። ስለዚህ ነቅተን የምንጸልይበት ጊዜ ነው። እግዚአብሔር የሚያነቃቃው መንፈስ ለሁላችን ያደርጋል። ስለዚህ ባጭሩ የጸሎት ልምድ ከሌለን፣ የስግደት ልምድ ከሌለን፣ የምጽዋት ልምድ ከሌለን፣ በቅድስና ማንመላለስ ከሆነ ስመ ክርስትና እንጂ ሕይወተ ክርስትና የለንም ማለት ነው። ገብረ ማርያም እህተ ማርያም ተብለናል፣ ስሙን ይዘነዋል፣ ሕይወተ ክርስትና ግን የለንም። አያችሁ
ክርስትና በየበዓላት ጊዜ ለብሰን ኋላ ሳጥን የምንቆልፍበት የክት ልብስ አይደለም። ሁል ጊዜ የምናጌጥበት የህይወት ልብስ ነው። ክርስትና ከዳኑ በኋላ የሚሞቱት ሞት አይደለም፣ ከሞት በኋላ የሚኖሩት ህይወት ነው። ዳዊትን እንዲያርጎ ቀሰቀሰው። ይሄ ህዝብ እኮ ያንተ ነው ብሎ ነገረው። ወገኖቼ እናንተ የማን ናችሁ? እናንተ የማን ናችሁ? በእጁ ያበጃጀን ማን ነው? እኛ የማን የእጁ ስራዎች ነን? እኛ የእግዚአብሔር ሸክላዎች ከሆንን በእኔና በእናንተ ሰውነት የሚያዝ መድኃኔዓለም ብቻ ነው። እውነት ሐሰት፣ እውነት ሐሰት። ሰይጣን ክፋቱን አያችሁ? ያንተ እኮ ህዝብ ነው አለውና ቁጠረው፣ ስንት ህዝብ እንደምትመራ ስንት ህዝብ እንደምታስተዳድርማ ማወቅ አለብህ ብሎ ስታቲስቲክስ ታውቃላችሁ አይደል? የመጀመሪያውን ቆጠራ ሰይጣን ነገረው። ዳዊት ተነሳና ከዳን እስከ ቤርሳቤ ያለ ህዝብ ይቆጠርልኝ አለ። ዳዊትን የቀሰቀሰው ግን ማን ነው? መልሱልኛ። ሰይጣን። ከዛ ከዳን እስከ ቤርሳቤ ያለው ህዝብ ይቆጠር ብሎ አለ። ንጉስ ነው። ንጉስ አይከሰስ ሰማይ አይታረስ ይባላል አይደለም? እሱ አባባል ነው። ንጉስም በጥፋቱ ይከሰሳል፣ ሰማይም በመብረቅ ይታረሳል። እና ትእዛዝ ተቀበሉ። በአራት አቅጣጫ ቆጠራ ተጀመረ። በጣም የሚገርም ነው። 1,100,000 ህዝብ ሰዎች ከእስራኤል ተቆጠሩ። ስንት ሰው? 1,100,000 ሰዎች ከእስራኤል ተቆጠሩ። ስንት ህዝብ? ከይሁዳ ደግሞ 470,000 ሰዎች ተቆጠሩ። ኬት? ከይሁዳ። እና የይሁዳንና የሌዊና የብንያም ነገር ሳይቆጠሩ ቁጥሩ ይሄ ነው ብለው ለዳዊት ሄዱና አስታወቁት። ከዛ ዳዊት ንጉስ ነው። ስንት ደንገጡር እንዳለው፣ ስንት ወንድ ስንት ሴት ስንት ሕፃን በሀገሩ እንዳለው ቁጥሩን ያውቃል። ይሄንን ያክል ህዝብ እኮ ሰፍሬ የማበላ የማጠጣ ነኝ ሊል ነው። ቅዱስ ወንጌል ደግሞ እንደዚህ ይላል፣ የናንተስ የራሳችሁ ጸጉር ሳይቀር ተቆጥሯል ይላል። የሰማችሁ ይናል። ንጉስ ዳዊት በቁጥር በአሃዝ 1 2 3 ብሎ ነው ያስቆጠራቸው። የፈጠረን እግዚአብሔር ደግሞ የራሳችንን ጸጉር ሳይቀር ምን ብሎታል? ቆጥሮታል። እና በዚህ የተነሳ በዛ የነበረ አስተዋይ ሰው በቤተ መንግስት ውስጥ ነበረና ያደረገው ትክክል እንዳልሆነ ዳዊት እንዳጠፋ መቁጠር እንዳልነበረበት እንዲህ አለውና ንጉስ ዳዊት ቁጥሩን ነግረናል፣ ግን ልክ አይደለም፣ መቁጠር አልነበረብህም። ይሄ ህዝብ እኮ የእግዚአብሔር እንጂ ያንተ አይደለም አለው። የማን ነው አለው? ይሄ ህዝብ የማን ነው አለው? የእግዚአብሔር ነው። ሰሪ አለው፣ ፈጣሪ አለው፣ ባለቤት አለው። አንተ ምን ቤት ነህ? አንተን የሾመህ እኮ እግዚአብሔር ነው አለው። ማን ነው የሚሾም? ማን ነው የሚሽርስ? ማን ነው የሚያከብር? ማን ነው የሚያዋርድስ? ማን ነው ባለጠጋ የሚያረግ? ማን ነው ዳስ የሚያረግ? ማን ነው የሚያወጣ የሚያወርድ የሚያስገባ የሚያስወጣ? ማን ነው የሚገድል የሚያድን? ማን ብቻ ነው? እግዚአብሔር ነው። ስለዚህ ልክ አይደለም ሲለው ዳዊት ወደ ልቡ ተመለሰ። ወደ ልባችን እንድንመለስ እግዚአብሔር መንፈስ ቅዱስ ይርዳል። እግዚአብሔርን አሳዝኘዋለሁ፣ እጅግ ተጨንቄያለሁ አለ። እስቲ በሉ እጅግ ተጨንቄያለሁ በሉ። የምንጨነቅበት ጭንቀት ይለያያል እንጂ ዛሬ በህይወታችን ውስጥ ጭንቀቶች አሉ። የማይጨነቅ ሰው የለም። ትምህርት የተማረው ስራ በማጣት ይጨነቃል። ትምህርት ደግሞ ያልጨረሰው ደግሞ ነገ ስለማለፍ ስላለማለፍ ከዩኒቨርሲቲ ግራጁዌት ስለማድረግ ኤግዛም የሚባል ፈተና ያስጨንቃችኋል አይደል? ተማሪዎች ገና ዩኒቨርሲቲ እያላችሁ ተመርቄ እወጣለሁ ወይ? ይሄ ሁሉ ራሱ ጭንቀት ነው። ተማሪው ይጨነቃል፣ አስተማሪው ይጨነቃል፣ ወላጅ ይጨነቃል፣ ልጆች ይጨነቃሉ። የምንጨነቅበት ጭንቀት ይለያያል እንጂ በእያንዳንዳችን ቤት ጭንቀት አለ። አያችሁ? የዳዊት ጭንቀት ደግሞ እግዚአብሔርን በመበደሉ ነው። ብዙዎቻችን ስለ ኑሯችን ነው የምንጨነቀው። ብዙዎቻችን ስለ ጤፍ፣ ስለ ሽሮ፣ ስለ በርበሬ ነው የምንጨነቀው። ኃጢአት በመስራታችን የምንጨነቅ ጥቂቶች ነን። በደል በመስራታችን ከእግዚአብሔር ጋር ያለን ግንኙነት በመቋረጡ የምንጨነቅ ጥቂት ነን። አያችሁ? የዳዊት ጭንቀት
እግዚአብሔርን በድየዋለሁ ብሎ እጅግ ተጨንቄያለሁ አለ። እግዚአብሔር ደግሞ እንዲያደረገ ጋድ የተባለ ነብይ አስነሳና ወደ ዳዊት ላከ ይላል። ለሕዝብ አለቃ ለዳዊት እንዲህ ብለህ ንገረው በድለኸኛል በለው አለው። እስቲ ምን ብለኸኛል? ምን ብለኸኛል? በድለኸኛል። ሕዝቡን ለምን ቆጠርክ? ሳኦል በፊቴ ያደረገውን ታውቃለህ፣ አንተስ እንዴት ታሳዝነኛለህ ብለህ ንገረው። አደርግብህ ዘንድ የቱን ትሻለህ ብለህ ንገረው አለው። ያ ነብይ ከዋሻው ወጥቶ ወደ ዳዊት ሲመጣ እግዚአብሔር ለነብዩ ለጋድ የተናገረው ነገር እንዳለ አስተዋለ። እግዚአብሔርን በድያለሁና ወዮልኝ ብሎ ዳዊት አዘነ። ግዴላችሁም ኃጢአት በሰራችሁበት ሌሊት ስታለቅሱ ታድራላችሁ፣ ሲነጋ ግን መጣችሁ ንስሐ የምትገባላችሁ ወይ? ኃጢአት በሰራንባት ምሽት ላይ ይጸጽተናል፣ ስናለቅስ ስናነባ እናድር ይሆናል። ሲነጋ ግን ለንስሐ ከመጣን እውነተኛ ክርስቲያኖች ነን ወገኖች። እና ጋድ መጣ። ንጉሥ ሆይ እግዚአብሔር ወደ አንተ ልኮኛል፣ እጅግ ተቆጥቷል፣ እግዚአብሔር በድለኸኛል ብሏል። አደርግብ ዘንድ 3 ነገር በከተማህ አመጣለሁ፣ የቱን ትሻለህ? ከ3ቱ አንዱን ምረጥ አለው እግዚአብሔር። ዳዊት ምንድነው እግዚአብሔር የሚያደርግብኝ ብሎ የጋድን ንግግር ጠበቀ። የ3 ዓመት ረሃብ በሀገር ላይ ያመጣለው፣ ይሄንን ማትመርጥ ከሆነ የ3 ዓመት የጠላት ሰይፍ አመጣለው፣ ይሄንንም ማትመርጥ ከሆነ የ3 ዓመት ጽኑ ቸነፈር በሽታ ሰድብሃለው። ከነዚህ ከ3ቱ አደርግብ ዘንድ የቱን ትሻለህ? ምረጥ አለው። የቱን እንችለዋለን ምእመናን? አሁን ዛሬ በአመጽ ላይ አመጽ፣ በኃጢአት ላይ ኃጢአት እየደረብን፣ በርኩሰት ላይ ርኩሰት እየጨመርን እግዚአብሔር አደርግባችሁ የቱን ተሻላችሁ ቢለን የቱን እንላለን? ረሃቡን እንችላለን ወገኖቼ? ግድላችሁ መልሱ እንችላለን ወይ? ያውም ከእግዚአብሔር የታዘዘውን ማን ይመልሰዋል ወገኖቼ? ማንም አይመልሰው። በሽታ ቢመጣ ከእግዚአብሔር ማን ይችለዋል? የዓለም ጠቢባን ቢረባረቡበት ከእግዚአብሔር የታዘዘውን ሰው አይፈውሰው። ቸነፈር ታዘዘ፣ ጦርነት ታዘዘ፣ የጠላት ሰይፍ፣ ጽኑ የሆነ የጠላት ሰይፍ አለ። ዳዊት 3ቱንም አልመረጠም። እንዲህ ብሎ አለ፣ እግዚአብሔር መሐሪ እንደሆነ ያውቃል። ወመኑ መሐሪ ዘከማከ የተባለ እንዳንተ ያለ መሐሪ ማን ነው የተባለው? እግዚአብሔር ባለ ብዙ ምሕረት እንደሆነ ያውቃል። እስቲ ባለ ብዙ ምሕረት ነው በሉ መድኃኒዓለምን። ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ቸር ነውና ምሕረቱ ለዘላለም ነውና አለ። ቸር ነው በሉ መድኃኒዓለምን። ምሕረቱ ለምንድን ነው ይላል? ለዘላለም ይሆን፣ ለዘላለም በየጊዜው ይቅር የሚል በየሰዓቱ በደልን የሚተው እግዚአብሔር ነው። እና ዳዊት እንዲህ አለ፣ ቸነፈሩንም በሽታውንም ጦርነቱንም ረሃቡንም የቱንም አልመርጥም፣ ምሕረቱ ብዙ ነውና በእግዚአብሔር እጅ ላይ ልውደቅ፣ በሰው እጅ ግን አልወድቅም አለ። የዳዊት ምርጫ ማን እጅ ላይ መውደቅ ነው? ሀገራችን ራሷ በማን ላይ ትውደቅ? ኑሯችሁ በማን እጅ ላይ ይውደቅ? ትዳራችሁ በማን እጅ ላይ ይውደቅ? የዘመመው ጎጇችሁ የሚስተካከለው ማን ላይ ሲወድቅ ነው? አቤት እግዚአብሔር ላይ መውደቅ እረፍት አለው። ለዚህ ነው በመዝሙር 90 ላይ በልዑል መጠጊያ የሚኖር አለ። ማንን ተጠግቶ የሚኖር? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መተማመኛዬ እለዋለሁ አለ እኮ። መተማመኛችሁ ማን ነው? ወጥቶ ለመግባታችሁ እኮ ዋስትና የላችሁም። ዋስትናችን ማን ነው? ተኝተን ለመነሳታችን ዋስትናችን ማን ነው? ስለዚህ ዳዊት በአውደ ኦርና መስዋዕት ሰዋ፣ አለቀሰ። እግዚአብሔር ሆይ እባክህን ፊትህን መልስልኝ፣ ይቅርታ ፈጥኖ ይደረግልኝ፣ በድያለሁ፣ አሳዝኛለሁ አለና ወደ እግዚአብሔር ሲያለቅስ ከተማዋን ሊያጠፋ የታዘዘ ሰይፈ መዓቱን መዞ የነበረ ለጥፋት የተላከ መልአክ ነበረ ይላል። ያ መልአክ በአንድ ቀን በአንድ ሌሊት 70,000 እስራኤላውያን በተኝነት ሞተው አድረዋል። በዳዊት በደል የተነሳ ስንት ሺህ ሰዎች? 70,000 እስራኤላውያን። ቀባሪ ጠፋ። ሁሉ ቤት ሐዘን ሆነ። ዛሬ ሁሉ ቤት ለቅሶ አለ። ሁሉ መንደር ሐዘን አለ፣ ግን ለቅሶ ደራሽ የለም፣ አጽናኝ ግን የለም። እና ዳዊት በእኔ ኃጢአት የተነሳ ሕዝቤ እንዳያልቅ እግዚአብሔር ሆይ በድያለሁና ፊትህን መልስ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም የምህረት ፊቱን መለሰ።
የምህረት ፊቱን ይመልስልህ። የምህረት ፊቱን መለሰ። ሰይፈ መዓቱን መዞ የነበረውን መልአክ እንዲህ አለው፣ ከእንግዲህ በቃ አለው። ለኢትዮጵያውያን ከእንግዲህ ስደቱን በቃ ይበለን። ለኢትዮጵያውያን ጦርነቱን እግዚአብሔር ከእንግዲህ በቃ ይበለን። ከእንግዲህ ለኢትዮጵያውያን መለያየቱን በቃ ይበለን። ጥላቻውን በቃ ይበለን። መከፋፈሉን፣ መገዳደሉን እግዚአብሔር በቃ ይበለን። ከእንግዲህ በቃ ሰይፌን ወደ ሰገባው መልሰው፣ ለዳዊት ምህረት አድርጌለታለሁ ባለ ብዙ ምህረት መሆኔን አምኖ። በነገራችን ላይ አንድ አባት እንዲህ ብሎ ይጽፋሉ፣ የሰው ልጅ የእግዚአብሔር የምህረቱ ጥገኛ ነው ይላሉ። እስቲ የምህረቱ ጥገኞች ነን በሉ። አሁን የተጠጋ ነው ምኑን ነው? ምህረቱን ነው። ጠዋት በነበረኝ አገልግሎት ተናግሬያለሁ። ምናልባት ደግሜ ብናገረው ደስ ይለኛል። ቅዱስ ጴጥሮስን ታውቃላችሁ? ሊቀ ሐዋርያት ታውቁታላችሁ? ሊቀ ሐዋርያት ቅዱስ ጴጥሮስ በረከቱ ይደርብን። ያ የመንግስተ ሰማያት መክፈቻ የተሰጠው ቅዱስ ጴጥሮስ እና ቅዱስ ጴጥሮስ እንዲህ ለኢየሱስ ክርስቶስ አንድ ቀን በጣም ችኩል ስለነበረ ጥያቄ ጠየቀው። ቅዱስ ጴጥሮስ ጌታ ሆይ ንጉሥ እንደሆንክ አውቃለሁ። አማኑኤል ንጉሥ ነው አይደለም? መድኃኒዓለም ንጉሥ ነው አይደለም? ኢየሱስ ንጉሥ ነው አይደለም? ክርስቶስ ንጉሥ ነው አይደለም? ነው። በጣም የሚገርማችሁ ቅዱስ ዳዊት እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር አስቀድሞ ከዓለም አስቀድሞ ንጉሥ ነው ብሎ ይናገርለታል። ንጉሥ ነው። በእጅ ብልጫ ያልተሾመ ንጉሥ፣ በጭብጨባ ያልተሾመ ንጉሥ፣ ሰማይና ምድር ሳይዘረጋ የነበረ ንጉሥ፣ ይሄን የሚታየውና የማይታየውን ዓለም አሳልፎ በንግስና ማማ ለብቻው የሚቀመጥ ንጉሥ አማኑኤል ነው፣ መድኃኒዓለም ነው። እና አማኑኤል የኔ ጌታ ንጉሥ እንደሆንክ አውቃለሁ። እኔ የማውቃቸው ነገስታቶች ደግሞ ቤተ መንግስት አላቸው፣ ዙፋን አላቸው፣ ወንበር አላቸው። አንተ እየተቀምጠ ነው ቆይ ዓለምን የምትገዛው ብሎ ጴጥሮስ ጠየቀው ጌታን። የጴጥሮስ ጥያቄ ትክክል ነው። ጠየቀው በቃ ጌታን። ጴጥሮስ እኔ ዓለምን የት እንደማስተዳድር ብነግርህ ትገረማለህ፣ ና ላሳይ አለውና መድኃኒዓለም እጆቹን ዘረጋ። የይቅርታ እጁን ይዘርጋልን፣ የምህረት እጁን ይዘርጋልን፣ የሰላም እጁን ይዘርጋልን፣ የበረከት እጁን ይዘርጋልን። ዘረጋለት ለጴጥሮስ እጆቹን እና እጁን ዘረጋና ወደ እጄ መዳፍ ተመልከት አለው። በአጭር ቁመት በጠባብ ደረት በስጋ ማርያም የተገለጠው አንድዬ አማኑኤል ጎንበስ ብሎ ወደ እጆቹ መዳፍ ሲመለከት ዓለምን በሞላ አየ። እስክሪፕቶ በሰጣችሁ በእጃችሁ ላይ ወርልድ ማፕ ወይም አፍሪካ ማፕ በስዕል በካርታ አሳዩኝ ብላችሁ እጃችሁ ይበቃል? ለስዕል እንደው ይበቃል? አይበቃም። ምናልባት የኢትዮጵያን ካርታ ሳነሳችሁ እንደው ጂኦግራፊ በደንብ ጎበዝ የሆናችሁ ሰዎች አይደለ ታሳዩኝ ይሆናል እንደው። ከዛ ውጭ አይሆንም። መድኃኒዓለም ለጴጥሮስ ሲያሳይ በካርታ አይደለም፣ በስዕል አይደለም፣ ዓለምን በመሃል እጁ አድርጎ አሳየው። ያውም የዓለም ሕዝብ ለመድኃኒዓለም ግማሽና አልሞላም። የሰማችሁ ነው። ለካ ሲሰፍረን እንዲያርጎ ይጨብጠናል። አያችሁ፣ አንዳንድ ቀን እያመጽንበት እምቢ እንላለን። የጨበጠን ቀን ግን እፍኛን ሆና እና ጴጥሮስ ተገረመ። ወይኔ መድኃኒዓለም፣ ወይኔ ኢየሱስ የኔ ጌታ፣ ሳላውቅ አብሬ ከዋልክበት ውላለሁ፣ ካደርክበት አድራለሁ። ዓለምንማ እንደ እንቁላል ተንከባክበ በእጅ እንደያዝክ መቻወኩኝ። የተያዛችሁት በመድኃኒዓለም እጅ ላይ ነው፣ እንዳትፈሩ። የሚዝትባችሁ ጥርስ የሚነክስባችሁ የሚያስፈራራችሁ ሰው አለ። ግድላችሁም እኔ የተያዝኩት በመድኃኒዓለም እጅ ላይ ነው በሉት። ጠላታችሁ በማን እጅ? ከያዘ በማይለቀው በማን እጅ? ካስገባ በማያስወጣው በማን እጅ? በማይጥለው በማን እጅ? በማይዝለው በማን እጅ? እስቲ በእጆቹ ስለተያዛችሁ አመስግኑት መድኃኒዓለም። በመድኃኒዓለም እጅ እና መድኃኒዓለም ለካ በእጅ ነው እንደ እንቁላል የተያዘ ነው ብሎ ጴጥሮስ ጠየቀው። አዎ እንግዲህ እንዳየ ሆኖ ዓለም ሲለው እባክህ ለአንድ ቀን ዓለምን ላስተዳድር ስጠኝ አለው። ይሆንለት ይሆን? እንደው አንድ ቀን ቢሰጠው ጴጥሮስ ምን ሊያደርገን ይችል ይሆን? በዛ ላይ ችኩል ነው ብያቸዋለሁ። እንደው ለእናንተ ከኛ መካከል ለአንዳችን አንድ ቀን ቢሰጠን እንደው እቺን ዓለም አንድ ቀን ገልብጠናት ነው የምናድረው እና እንኳን ዓለምን ቀበሌ ቢሰጠን ምን እንደምናደርገው እኮ እናውቃለን አይደለ? እና ይገርማችኋል ወገኖቼ፣ ጴጥሮስ ዓለምን ላስተዳድር ስጠኝ አልከኝ? አዎ
የሸክላ ብርጭቆ ውስጥ ውሃ ሞልተህ ሂድና ና አለው። ጴጥሮስ ደስ አለው። ዓለምን ለአንድ ቀን ልገዛ ነው ውሃውን ካመጣው በኋላ ብሎ ወንዝ ወረደና ውሃ ቀርቶ መጣ። ምን ሊገዛ ምን ሊሰጠው በእጁ ዓለም። ከዛ በኋላ ደስ ብሎት ጌታ ይሄውና አምጥቻለሁ በል ስጠኝ አለው። ኢየሱስ ቀጠለና እንዲህ አለው፣ በል ጴጥሮስ ጠጣው አለው። ምን በለው ውሃ ጠማኝ ብሎታል። በቃ ስጠጣው ነው የሚሰጠኝ ብሎ ጠበቀና ጴጥሮስ ቸኩሎ ሊጠጣ አፉ ላይ ሲያስቀምጥ እፍ አለበት መድኃኒዓለም። ጴጥሮስ አንቀላፋ። ምን አለ? አንቀላፋ። ከእጁ የነበረው የሸክላ ብርጭቆ አመለጠውና ወደቀ። ሸክላ ብርጭቆ ከመሬት ሲወርቅ ድምፅ አለው። ከሽ የሚለው ድምፅ ከእንቅልፉ አነቃው። ጴጥሮስ ሲነቃ ውሃውን ጠጥቶታል። አየህ ጴጥሮስ አለው፣ እኔ ዓለምን የማስተዳድረው ስለማላንቀላፋ ነው። ላንተም አንድ ቀን ብሰጥ በእንቅልፍ ገልብጣ አታድር ነበር አለው። ያልጠፋ ነው ከምሕረቱ የተነሳ ነው ብላችሁ አመስግኖት። ምሕረቱ ብዙ ነውና በእግዚአብሔር እጅ ላይ ምን ልበል ልውደቅ። ስለዚህ ከወደቅን በማን እጅ ላይ እንውደቅ? ነገሮቻችሁን ሁሉ የምትጨነቁበትን የምትተክዙበትን ለብቻችሁ የምትቆዝሙበትን ጉዳያችሁን ሁሉ ለመድኃኒዓለም ስጡ። እሱ ችግራችሁን ያቀላል። ትከሻችሁ ላይ ያለውን ቀንበር ሊያነሳላችሁ የታመነ ነው። አርዑት ሰናይ ወጾር ቀሊል ውእቱ ኢየሱስ ክርስቶስ። እሱ ቀላል ሸክም የለዘበ ቀንበር ተብሏልና ቀንበራችሁን ሊሰብር ሸክማችሁን ሊካፈልላችሁ የወደደ እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔ ደግሞ አሳርፋችኋለሁ ብሏልና ባለ ብዙ ምሕረት ከሆነው ከመድኃኒዓለም ጋር ተጣብቀን እረፍት እንድናገኝ እንደ ተጻፈው እንደ እግዚአብሔር ቃል ኖረን የበደልን ክሰን የቀማን መልሰን የተጣላን ታርቀን ንስሐ ገብተን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙን ተቀብለን መንግሥቱ እንድንወርስ ሥላሴ በቸርነቱ ይርዳን።